አንዲት ልጅ ነበረች ያው የምትጀናጀነው ልጅ አለ ለምሳሌ ማለት ነው ማለት ነው እሺ የምትጀናጀነው አለ ደግሞ በጎን ያክስቷ ልጅ በጣም ይወዳታል እሷ አታቅም እንደሚወዳት አሁን ልታገባ ስትወስን ተጀናጀነችው ጋር ልታገባ ስትወስን አሁን ወንድሟ ቀጥታ ለሱ ለመስጠት ያው እንደ አይቻል መሰለኝና ላክስቷ ልጅ ውክልና ተሰጠው ያክስቷ ልጅ ደግሞ ታላቅ ወንድሙ አለ ወንድሙ ታላቅ ወንድሙ ለኔ ካልሰጠህ ብሎ አስገድዶ ላንተ ሰጥቻለሁኝ አለው ላንተ ሰጥቻለሁ እሺ ሲለው ሲያስገድደው በዛው እሷ ደግሞ አልፈልግህም አንተ እኔ በዝምድና ያክስቴ ልጅ ነህ እንጂ አልፈልግም አንተን ብላ በዛ ኢትዮጵያ ኡስታዝ ጠየቀች አይ አንቺ ካልፈለግሽ ችግር የለውም ያሏት ጊዜ የምትጀናጀነው ልጅ አገባች አሁን ያ ደግሞ አልሰጥም ሚስቴ ነሽ ብሎ ዘመዶች ናቸው አንቺ ሚስቴ ነሽ ብሎ እስካሁን ድረስ አንተ አልፈታም ማለት ነው እሷ አልፈለገችም እና አሁን የኛው ልጅ ደግሞ አይቻልም ሲባል ለሱ ተሰጠች እሱን አግብታ ኖረች ሴት ልጅን ያለ ፈቃዷ መዳር አይቻልም ሴት ልጅን ያለ ፈቃዷ መዳር አይቻልም ያለ ፈቃዷ ሰጥቻለሁ ቢል ማንም ሰው አባቷን ቢሆን ራሱ ለምሳሌ በቃ ሰጥቻለሁ ወሰደች ልጅ አለ ይሄ ትዳር ይጠናል ላ አይቻልም ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ብላሉ اذا اراد احدكم ان يزوج ابنته فليستأذنها አንዳችሁ ሴት ልጅን መዳር ከፈለገ መጀመሪያ እሷን ያስፈቅዳት ብለዋል ያለ ፈቃዷ ድር ያለው ብሎ ሂሳብ የለም እሺ ያለ ፈቃዷ ትዳር እሺ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ እሱ ሴት ወንድ ለአላህ ብዬ ወድሃለሁ ማለት ይቻላል እንዴ ለአላህ ብዬ ወድሃለሁ ማለት ወንድ ልጅ ሴት ልጅ በራሳቸው ላይ ፈተናን የማይፈራሩ ወይንም ወጣቶች ካልሆኑ ችግር የለም ለወጣቶች ግን ጥሩ እንዳልሆነ ዑለሞች ተናግረዋል ተባቻው ለአላህ ብዬ ወድሃለሁ ትለው አንድ ወጣት ያን ወጣት ልጅ ሌላ ነገር ሊያስብ ይችላል ተባቻው እና ከእንዲህ ፈተና የሚከፍቱ በሮችን መራቅ ነው ለኢስላም በሌላ ነገር የወደደች ይመስላል እኔ ለአላህ ብዬ ወድሻለሁ እስኪ ጀነት ውስጥ እንዳስታውስሽ አይችሽ ቃል ለሽ እስኪ አንዴ ለተነገራይ ማለት ሌላ የሆነ ጥሩ አይደለም እንዲህ አይነት ነገር እና እንዲህ አይነት በሮችን መዝጋት ነው ከወዲሁ ሽማግሌ ዘከላከይር ግን ለአላህ ብዬ ወድሃለሁ ያልኩ حرام ከሆነ አንልም ማለት ነው እኔ ግን ኢክላፍ ያለው አይመስለኝም ነበር ረጋጋት ከዛ ህፃናቶች ልክ እንደሆነ ደግሞ ለአቅመ አዳም ያልደረሱ አላህ ብለን እንዋደዳለን ቢሉ በራሳቸው ላይ ፈተና የማይፈራበት አይነት ደረጃ ላይ ሆኑ ወጣቶች ምናምን እንዲህ አይነት ነገር ባይመልክ ነገር እንዳይከሰተሽ ጭሩን ጠይቀህ ሞክራለሁ ባጭሩ እንድትመልስልኝ እና አጨችው ለልጁ ይሳቅ ለልጁ ልጅ ሊያጭለት ሰው ሲልክ ውሃ እየቀዳች ነበረ ሊትራሊ የ3 አመት ልጅ ውሃ ልትቀዳ አትችልም አሁን እያወራሁት ያለሁት ከራስህ ነው እያወራህ ያለሁት እያልሽ ነው መጽሐፍ ቅዱስ እያልኩኝ አይደል እንዴ ርብቃ በዚህ አይ በቁጥር ደረጃ እሷ 3 አመቷ እንደነበረ አልተገለጸም ልልህ ነው አሁን ሐዲስ እንደሚገልጸው 7 6 እና 9 ብሎ እንደገለጸው እዚህ ላይ ሊትራሊ አልተገለጸም ሐዲሱን ነው አንተ የሰራኸው ማትስ ነው አንተ የሰራኸው ማትስ ነው ትላለች እንደ መጽሐፉን እየነገርኩሽ እሺ ርብቃ ውሃ ልትቀዳ እየሄደች ውሃ ልትቀዳ ስትሄድ ነው የታጨችው የ3 አመት ልጅ ውሃ ትቀዳለች ውሃ ስለወቅለት አይደለም ያወራሁት እንደዚያ ከሆነ በጣም ጥሩ እንደውም ከመጣሽ ጥሩ የ9 አመት ልጅ ወይንም የ10 የ11 12 አመት ልጅ ከ2000 በላይ ሐዲሶችን ሸምድዳ በጭንቅላቷ መያዝ ትችላለች ሐቢቢ ሸምድዳ አይደለም ህይወቷን የተናገረችው የኖረችውን ተጽፏል ለሚሸመደደች አይደል ስላይሻ ነው እየጠየኩኝ ያ ስላይሻ እሷ ሸምድዳ አይደለም ነው ያልሽው አንድ ላይ ህይወቷን የተናገረችው የኖረችውን በዚህ ገብቶ በዚህ ወጥቶ እንዳያለች ህይወቷን የተናገረችው ምሬ ሸመደደች የጻፈ ነገር እኮ አልነበረም በሰዓቱ አስተያየኝ ከተናገረችው ክፈቺ ምንም የምታውቂው ነገር የለም በጌታ ይስምላል አውጪ ምንድነው ማውጣው አሁን ከተናገረ ስላይሻ እንዲህ ህይወቷን የተናገረችው ምናምን ያልሽውን አንድ የተናገረችው ነው አውጪና ሳይ ምን ወይ አልገባኝም አንተ እኮ ነው ያልከኝ አይደል ሸምድዳለች ይሄ ሁሉ በእንትባ አልክ ሐዲሶች የተጻፉት ከእነሱ ከሞቱ ከረጅም ጊዜ በኋላ ነው ሶሃው እንዴት ነው ልሸመድዱ አሳይሽ እነሱ ከሞቱ ከረጅም ጊዜ በኋላ ምን ላሳይህ አልገባኝም የተናገርሽው ነው ምንድን ነው የተናገርኩት አታውቂም የተናገርሽው
የጉድ ሀገር። አይሻ የህይወት ታሪኳን የተናገረችው ነው እያልኩ ያለው። የህይወት ታሪኳን ከሞተች በኋላ ከስንት ዓመት በኋላ ነው ሀዲስ የተጻፈው አልሽኝ። እንደዛ የሚለውን የት ነው ያገኘሽው? አውጪ። እና እነሱ እያሉ ነው የተጻፈው ሀዲስ ማለት መጽሐፍ ነበረ በሰዓቱ። አትጠይቅኝ፣ የተናገርሽውን አውጭና ሳይኝ ነው ያልኩት። ምንድነው ማውጣለህ? አይድ አሁን ትላት ብላ ምንድነው ማውጣለህ? እኔ ግራ ገባኛ። ምን እኮ ለምን ግራ እንደገባሽ ታውቂያለሽ እኮ። አሁን በቃሏ ሸምድዳለች እያልከኝ ነው። ሰው መጽሐፍ ኖሮን የሸመደደችው መጽሐፍ ነበረ እያነበበች ሸመደደች ነው። የራሷን ታሪክ እያነበበች ሸመደደችው። የተናገርሽው ማስረጃ ያለሽም አይደለ? የተጻፈው ምንድነው ማስረጃው? አዳምጪ እንጂ ታዲያ ምንድነው ማስረጃ ስላለች የተናገርሽው ምንድነው? እነሱ ከሞቱ በኋላ ከስንት ዓመት በኋላ ነው ሀዲስ የተጻፈው አልሽ። እንደዛ ለመሆኑ ማስረጃ ሳይ ማስረጃ። እሺ አይ በሰዓቱ እንደነበረ አንተ ማስረጃ ሳይኝ፣ ምክንያቱም ለአንተ ይቀላል። እኔ አሁን በአንድ ስልክ ነው የምጠቀመው። በቃ እኔ ስልክ አለኝ። የት እዚህ ቦታ ላይ አውጣ በይኝና አውጣልሽ። ችግር የለውም አግዝሻለሁ። የቱ ጋር አውጣልሽ? አይሻ ከተናገረቻቸው ላይ አይሻ አሁን ከነቢዩ ጋር በእንደዚህ እድሜ አግብቶኝ እንደዚህ ሆኜ እንደዛ ሆኜ እያለች ሰው ተጽፎን የሸመደደችው ኦኬ ሊሆን ይችላል። እኔ ያ ጥያቄ አይደለም። አሁን አዳምጪ ረጋ። እሱ ሳይሆን ጥያቄው ከዚህ ዓመት በኋላ የተጻፈው የሚለውን የቱ ጋር ነው ያገኘሽው? አሳየን። ኦኬ በሰዓቱ ተጽፎ ነበረ። አትጠይቅኝ። ለተናገርሽው ማስረጃ እየጠየቅኩኝ ነው እባክሽ። ከረጅም ዓመት በኋላ እንደተጻፈ አውቃለሁ። ኤግዛክትሊ በዚህ ዓመት ልል አልችልም። ማስረጃም ያው ከጎግል ነው የምሰጥ። ቀላል ነው ጎግል ላይ ጽፎ ማውጣት። አውጭና አሳይና። ቀላል ከሆነ አሳየን። ያው ትልቁ ላይ ነሽ ወንድሜ። በአንድ ስልክ ነው የምጠቀመው። አሁን ለብረው እርሱን ሽፍት እያደረግከው እኮ ነው። እኔ ስለ አይሻ ኦኬ ሸምድዳለች። እኔ እኮ መንፈስ ነው ያስላን ያኔ የሚመለከተኝም ነገር አይደለም። ስለዚህ አሁን የእንትሉን ክፈትል፣ እንትሉን ንገረኝ። እኔ የ3 ዓመት የሚለውን በቁጥር ደረጃ እንድታሳየኝ ነበር። አዳምጪ የተናገርኩት አዳምጪ እንጂ አታስሩኝም እንዴ? ይቅርታ በቃ የተናገርከው ከራስህ ነው ብለሽ ነበር። አንደኛ ዋሽተሻል። ምክንያቱም መጽሐፍ ቅዱስ ላይ እያነሳህ ነው ስናገር የነበረው በተሻለ አይደለ? አሁንማ ዋሽተሃል። ምክንያቱም የውሃ ልቀዳ እየሄደች እንደነበረ ይነግራል። ማዳመጥ አትፈልግም። ለዚያ ነው መጀመሪያ ስጠይቅ ሰምታችኋት ከሆነ አጠር አድርገህ ብቻ እንድትመልስልኝ ነው እፈልጋለች። ልክ ከመጽሐፍ ቅዱስ ነግራት ጊዜ ከመጽሐፍ ቅዱስ አይደለም ከራስህ ነው የተናገርከው አለች። እያዳመጠች አይደለም። የሆነ አይምሮ ላይ ቀርጻ የመጣቸው ነገር አለ። መልስ የላቸውም ለዚህ ጥያቄ የሚለው ነገር ማለት ነው። እኔ ጋር እንደዛ የለው። እኔ ጋር ሁሉም ጥያቄ መልሳለሁ። ግን ያንን የጠበቀችው ነገር አላገኘችም። እሺ እንዳጠቃላይ እንደነገርኳችሁ ርብቃን አየሻ። ይሄ ነው መጽሐፍ ፈለግሽው። እሺ ጥያቄ ያለው ጠይቅ ይችላል። ክርስቲያን ያለ ገብቶ ይጠይቅ። ከጠይቃችሁ በኋላ አዳምጡ። ልክ ስናገር ጊዜ መልሱን አሁን እንደተናገርከው ማስረጃህን አውጣ በሉ። እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግሬም ቅን ነው ከመጽሐፋቸው እንጂ ከራሴ አልናገርምና የታቻል። በአጭሩ መልሱ ምንድን ነው? እንዳዳመጣችሁት ርብቃን በ3 ዓመቷ እንዳገባት አለው መጽሐፍ ቅዱስ ላይ አለች። አለ አልኳት። አዳምጪ። አንደኛ ኢስሐቅ እናቱ ማን ትባላለች? ሳራ ትባላለች። በስንት ዓመቷ ወለደችው ይለናል ራሱ መጽሐፍ ቅዱስ። በ90 ዓመቷ ወለደችው ይለናል። ተመልከቱ። ከዚያ በኋላ በ127 ዓመቷ ሞተች ይለናል። ቁጥሩ ማን ያስቀመጠልን? መጽሐፍ ቅዱስ ራሱ። እዛ መስላት ነው ያለን። የራስህ ስሌት ነው አለች። ላይ ራሴ ስሌት አይደለም መጽሐፍ ቅዱስ ያስቀመጠልኝ ስሌት ነው እያጸላሁልሽ ያለሁት። የቱ ጋር ነው እንደሱ የሚለው ብለሽ መጠየቅ። በ90 ዓመቷ ከወለደችው 127 ዓመቷ ላይ ሞተች ይችላል አይደለ? ስንት ዓመቱ በዚህ ጊዜ ይስሐቅ? 37 ዓመቱ ማለት ነው። በዚያን ጊዜ ማን ተወልዳለች ይልና ርብቃ ተወለደች እያለ ይነግረናል። ርብቃ በተወለደች ጊዜ ገና 1 ዓመት ሲሆናት ገና ስትወለድ ጊዜ እሱ 37 ዓመቱ መጽሐፍ ቅዱስ ላይ ምን ይላል? ኢስሐቅም በ40 ዓመቱ ርብቃን አገባት ይላል። ገብታችኋል አይደለ? ስለዚህ ከ3 ዓመቷ በኋላ ማለት ነው። ይህን ከራስህ ነው ወይ የፈተኸው እንዳትልኝ ሴት የራሳቸው የመጽሐፉ ባለቤቶች የአይሁዲ ኮሜንታተሮች ላሳይሽ ርብቃን ለማግባት በዚህም መሰረት ራሱ የአይሁድ ሊቃውንቶች ምን አሉ? በ3 ዓመት ጠብቆ ነው ከዚያ በኋላ ነው ያገባት አሉ። አያቸው አይደለ? ከገዛ ከራሳቸው ትርጓሜ ማለት ነው። ይሄ ነው። ይሄን አውጣ እንዳሳይ ማለት ሲገባ የራስህ ስሌት ነው አንተን ያመጣኸውን ከመጽሐፍ ቅዱስ አይደለም። በዛ በኋላ ውሃ ትቀዳ ነበረ። እንደሱ ካልሽ ደግሞ ውሃ ትቀዳ ነበር በሚለው ከመዘሽ
ገብቷቸዋል። የ3 ዓመት ልጅ ውሃ ልትቀዳ ትችልም ነው ሀሳቧ። ጥሩ እንስማማለን። በዚህ እንሄድ ያዋጣናል። እሱ እንዳውም ጥሩ ነው። ስለዚህ የ9 ዓመት ልጅ 2000 ሀዲስ እና ከዚያ በላይ በጭንቅላቷ ሸምደዳ መያዝ ትችላለች ወይ? ያለምንም ጥርጥር አትችልም። በዚህ ዘመን አትችልም። የ9 ዓመት ልጅ አምጣና 2000 ሀዲስ ዛሬ ላይ ሸምደዳ ያዥ ይበላት፣ ምንም የምታውቀው ነገር አይኖርም። ገብቷቸዋል። ስለዚህ አይሻ ማለት ከዛሬዋ 9 ዓመት ልጅ ጋር አትወዳደርም ማለት ነው። ልክ ያቺ የ3 ዓመት ልጅ መጽሐፎች ላይ ያየሻት ውሃ ልትቀዳ እንደማትችል የዛሬዋ የ3 ዓመቷ ልጅ ማለት ነው። አይሻ ማለት በዚህ በለጋ እድሜዋ ያን ሁሉ ከ2000 በላይ ሀዲሶችን ሸምድዳ ለትውልድ ቁጭ ብላ ስትናገር የነበረች ነች። ወላሂ አይሻ ያስተላለፈችውን የሸመደደችውን አንድ ሀዲስ ባሳያችሁ ርዝመቱ ዛሬ ትላልቅ ሰዎች ራሱ ለመሸምደድ አይችሉትም፣ ይከብዳል። ገብታችኋል አይደለ? ምን አይነት ጭንቅላት የተሰጣት ሴት ነች ነው የምትሉት። ለዚህ ነው አብረዋት የተማሩ የእሷ ተማሪዎች ሰለፎች ሲገልጹ ጊዜ ካነት አፍቀህ ናስ ከሰው ሁሉ በላይ አዋቂ ነበረች እያሉ ነው የገለጿል። እጅግ በጣም ሊቅ ነበረች። ገብታችኋል አይደለ? ስለዚህ ስራውን መመዘን አንድን አካል እናታችን አይሻ ላይ ያቸዋት አለ 9 ዓመት ተባላችሁ አይደለ? ምን አይነት ሴት ነበረች፣ ምን ትሰራ ነበር የሚለው አካሄድ እሱን ብትሄዱ መልካም ነው። ስራዋን ሄዳችሁ ብታዩ የዛሬዋ 9 ዓመት ልጅ ጋር በፍጹም አትገናኙ። በጣም ትልቅ ሴት እንደነበረች ያሳያቸዋል ሐዲሱ። ያንንም ራሷን ተናግራለች። ያሷ እና ከማግባቴ በፊት እናቴ ምግብን እየቀመመች ትመግበኝ ነበር፣ የሚያወፍር የሚያሰባ። እኔም የዛኔ ያንን በላሁኝ፣ ሰውነቴ በጣም ሰፋ፣ በጣም ወፈርኩኝ አለች። ከማግባቴ በፊት እያለች ትናገራለች። አልኢማሙ አልቃዲ ይህን ይዘው ምን አሉ? ልክ አንዲት ወጣት ሴት የምትደርስበት ተክለ ሰውነትም ላይ ደርሳ ነበረ ከማግባቷ በፊት እያለ ይናገራል። በአብ በወልድ በመንፈስ ቅዱስ ስም ተጠመቁ አላለም። ይኸውልህ በኢየሱስ ክርስቶስ እኮ ነው። በኢየሱስ ክርስቶስ ዲጋሞ እንትኑ አምጣ መጽሐፍ ቅዱስ ነው ይላል እኮ አንብበው። በእውነት ችግር የለውም። በኢየሱስ ክርስቶስም ክርስቶስ ችግር የለውም ሳይሆን እውነታውን ነው። እውነታው ግን ምንድን ነው? በኢየሱስ ክርስቶስ በኢየሱስ ክርስቶስ ችግር የለውም። ምንድን ነው? አልፎ ተርፎ ደግሞ የመንፈስ ቅዱስን ጸጋ ተቀበሉ ነው። ዳንከ አመሰግናለሁ በጣም ይኸው በኢየሱስ ክርስቶስ ስም ተጠመቁ። የመንፈስ አይታየኝም ግን ይቅርታ፣ የመንፈስ ቅዱስም ስጦታ አይታየኝም። እውነት ተከል እንትኑ ማለት ትቀበላላችሁ። ይሄ ማለት እመነኝ አብ ወልድ መንፈስ ቅዱስ ማለት ነው። በኢየሱስ ክርስቶስ አሁን በኢየሱስ ቢሆን ኖሮ ይኸው በኢየሱስ ክርስቶስ እኮ ነው። አየኩላ በኢየሱስ ክርስቶስ ክርስቶስ ከተባለ ክርስቶስ ብቻውን አይደለም። ኢየሱስ ክርስቶስ አረ ወገናችን ክርስቶስ የተባለው ኢየሱስ ነው። አብ ክርስቶስ ነው አይደለም? እሺ ችግር የለውም። ኢየሱስ ብቻውን ኢየሱስ ወልድ የተወለደው ኢየሱስ ነው ስሙ። በኢየሱስ ክርስቶስ ከሆነ ግን ምንድነው? ሶስትነታቸውን ማለት ነው። የሥላሴ ሶስትነት ነው ይሄ የሚገልጸው። ይሄ እውነታውን ነው የምነግርህ። ክርስቶስ ማለት ምን ነው? ክርስቶስ ማለት ችግር የለውም። ክርስቶስ እሺ አብ ክርስቶስ ነው ብለሽ ታምኛለሽ? አብና መንፈስ ቅዱስ ክርስቶስ ናቸው። አብ ወልድ መንፈስ ቅዱስ ማለት ሶስቱ ሥላሴ ማለት ነው። በአካል ሶስት፣ በመንፈስ በመለኮት አንድ ናቸው። በአገዛዝ አንድ ናቸው ስላልሽ ነው። ቆይ ክርስቶስ የሚለው ሶስቱንም ያጠቃልላል እያልሽ ነው። አብ ክርስቶስ ነው ወይ? አብ ወልድ መንፈስ ቅዱስ ኢየሱስ ክርስቶስ ማለት ነው። ሶስቱ ሥላሴ ሎቱ አይነጠሉም። ሎቱ ስብሐት አይነጠሉም። አብ ወልድ መንፈስ ቅዱስ ማለት ነው። በመለኮት በአገዛዝ በስልጣን አንድ ናቸው። በአካል ግን አብ ወልድ ስለተወለደ ከማን ተወለደ? ከመንፈስ ቅዱስ ሎቱ ስብሐት። ስለዚህ አብ ወልድ መንፈስ ቅዱስ አይነጠሉም። በሶስት ነው የሚገለጹት። ለምን ብትለኝ በአካል ሶስት ቢሆኑ በአገዛዝ ተጠመቋል። በኢየሱስ ክርስቶስ አልክ እኮ በኢየሱስ ክርስቶስ ማለት አብ ወልድ መንፈስ ቅዱስ ማለት ነው በእኛ። እሺ በጣም ጥሩ። ቆይ ሜሮን ትክክል ነች። ኢየሱስ ክርስቶስ ማለት አብ ወልድ መንፈስ ቅዱስ ማለት ነው አለች። ትክክል ነች።
ሜሮን የተነሳው ኢየሱስ ክርስቶስ ማለት አብ ወልድ መንፈስ ቅዱስ ማለት ነው አለች። እንደዛ አይደለም፣ እንደዛ አይደለም። እንደኛ አስተምሮ ትክክል ነች። እሱ በጣም ጥሩ ትክክል ከሆነች አብ ክርስቶስ ነው አይደለም? ሰዓት ስለቆየሁ ጥያቄውን ብጠይቅ ደስ ይለኛል። ትክክል ነች ብለሃል አይደለ? ትክክል ነች ስላልክ ቀጥልሽ። አብ ክርስቶስ ነው አይደለም? ያው ክርስቲያኖች አይደለችም እያሉ ነው። እሺ አንተ ቀጥልሽ። አብ ክርስቶስ ነው ናቸው እየተባልኩ ነው። የሆኑበትን ልንገርህ። እኔ ለምን አልገልጽልም? የሆኑበትን ልንገርህ። መመለስ ጀምሯል አይደለ? እያወራህ ከሆነ ተቆርጭ። እሺ ሜሮን ሚውትን አንሳው። አብ ክርስቶስ ነው አይደለም? እሱ እኔ ጥያቄ ልጠይቅ ነው የገባሁት። ኦልሬዲ ልጇ እየመለሰች ልክ ነው ልክ ነች ያልክ አይደለ? እሺ አብ ክርስቶስ ነው። አብ ክርስቶስ ነው። ክርስቶስ ማለት ምን ማለት ነው? ክርስቶስ ማለት አብ ወልድ መንፈስ ቅዱስ። ክርስቶስ ማለት ምን ማለት ነው? ትርጉም ነው ያልኩህ። ክርስቶስ ማለት በአብ ያለ በኢየሱስ ያለ አብ ወልድ መንፈስ ቅዱስ ማለት ነው። ክርስቶስ ማለት በአብ በክርስቶስ በኢየሱስ ያለ ማለት ነው። ገባክ? በመለኮት በአገዛዝ የማይነጣጠሉ ናቸው። በስልጣን አንድ ናቸው። አብርሃሙ ሥላሴ ለወቱ ስብሐት በስልጣን በአገዛዝ በመለኮት አይነጣጠሉ። አንተ ያዳምጪ። ክርስቶስ ማለት ምን ማለት ነው? ሜሮን ጀምረሃል መልሰሃል አይደለ? ክርስቶስ ማለት ምን ማለት ነው?